ወደ ካንሰር ከመቀየሩ በፊት ይኸው መድኃኒቱ እየተከታተልኩ ነው። ጤናችሁ ፈልጉት መሞከር እንደሌለባችሁ፣ ያገኛችሁትን ጫማ መሞከር እንደሌለባችሁ። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አላችሁ ወይ? አለውን እግዚአብሔር ይመስገን። ሞኛል። እንዴት ነው ያመመኝ መሰላችሁ? እንደ አጋጣሚ አንድ አረብ ሀገር የመጣች እና መንታ ልጆች ያሏት ልጅ ዩቲዩብ አዲስ ዩቲዩብ ጀምራለች እና በረታታት ብላኝ ጓደኛዬ እሷ ጋር ሄድን ማለት ነው። እሷ ጋር ቪዲዮ ልንቀርጽላት የሀበሻ ቀሚስ ትሸጣለች እና ቪዲዮ ልንቀርጽላት እሷ ጋር ሄደን እና እሷ ጋር ሄደን የተለያየ የሀበሻ ቀሚስ እያወለኩኝ ልብሴን እየሞከርኩኝ ነበር። ያንን አድርጌ ተመችቶኝ በኋላ በቤት ደርስ ወዲያውኑ ጡቴ ላይ ቀይ ሆኖ ወጣ ማለት ነው ጡቴ ላይ። ከዛ ዝም ብሎ ነገር ነው ወይ አለርጂ ነው ምናምን ብዬ ብዙም ትኩረት አልሰጠሁትም። እምነት ምናምን ቀብቼ ነበረ የሄድኩት። ከዛ በማግስቱ እምነት ቀባሁት። እያበጠ እየባሰ ነው የሚሄደው። በማግስቱ እያበጠ እየባሰ ነው የሚሄደው። አሁን ደግሞ የምታውቁት በጣም ብዙ የጡት ካንሰር የተለያየ ነገር ስላለ ያንን በጣም ፈርቼ ነበረ። ሆስፒታል ለመሄድ በጣም ፈርቼ በቃ መሄድ እያለብኝ ግን ለመሄድ በጣም የፈራሁበት የጡት ካንሰር ይሆንብኛል ብዬ ፈርቼ ሆስፒታል መሄድ ፈርቼ 4 ቀን ቆየሁኝ። በአራተኛው ቀን በጣም አብጦ በጣም እያመመኝ ሆስፒታል መሄድ ፈልጌ ግን በጣም ፈራሁኝ። ምክንያቱም በቃ በአሁኑ ሰዓት ላይ በጣም እየከፋ ያለ ነገር ከትንሽ ወደ ትልቅ እየሆነ ያለ ነገር ካንሰር ስለሆነ የመጨረሻ ግን ጡቴ አብጦ በቃ መንቀሳቀስ አልቻልኩም። በጣም እያመመኝ ነበረ። ሆስፒታል ገባሁኝ። የሚገርማችሁ ባክቴሪያ ወይም እስቲ እንዳነክብኝ ጡቴ እንዳነካብኝ እባክህ ዞር ብሎ ደዛ እንዳነካብኝ እና ጡቴ ያበጠው ግን ኢንፌክሽን ወይም አለርጂ እንደዛ ነው አሉ። በመርፌ ወቅተው አፈነዱልኝ ነው ጡቴ ከውስጡ ቆሻሻ ትንሽ አወጡልኝ። ለተከታታይ 5 ቀን በዚህ ሆስፒታል ነበር መተኛት የነበረብኝ። ያው እኔ ሆስፒታል ምክንያት እንዳያችኋቸው ልጆቼ ሆስፒታል መተኛት ስለማልችል ነው ይህንን ተነመርፌ ይዤ ቤት የመጣሁትና ስለዚህ እኔ አሁን ምንድነው የተደረገልኝ 5 ቀን ተከታታይ መርፌ የምወስደው መድኃኒት አለ። እንደገና ደግሞ በግሉኮስ መልኩ የምወስደው መድኃኒት አለ ለተከታታይ 5 ቀን ወደ ካንሰር እንዳይቀየርብኝ ማለት ነው። እና በጣም የሚያስጠላችሁ አሁን በተለይ ከእኔ የምትማሩ የፈለጉት ምንድነው ልብስ በምንቀይርበት ሰዓት የማን እንደሞከረው ማን እንደለካው ያን ልብስ የመጣው ሁላ ያን ልብስ ስለሚለካ ማን እንደለካ አንደኛ በልካችን ወይ ማሰፋት መገላገል፣ ሁለተኛ ደግሞ የተሰፋ በምንለብስበትና በምንሞክርበት ሰዓት በጣም እግዚአብሔርን በጣም ጥንቃቄ ልናደርግ ይገባል። እኔ እንግዲህ ለሰው ለአግዝ ብዬ እጄ ነው ልብስ የተለያየ ልብስ በምሞክርበት ሰዓት እንግዲህ ሌላ ሰው ሞክሮት ይሆን ልብሱን ወይም ከሌላ ሰው ላይ የሆነ የተጋባብኝ ምንም ማቆም ነገር የለም። የተለያየ ምንም አይነት በሽታ ፈንገስም ይሁን አለርጂም ይሁን ምንም አይነት በሽታ በዚህ ልክ ነው ሰው ላይ ሰው ላይ የሚሄደው እና እኔ ከእኔ እንድትማሩ የምፈልገው ዝም ብላችሁ ያገኘታችሁትን ልብስ የዘመድም ሆነ ምን እንዳገኛችሁት መሞከር እንደሌለባችሁ። ከዚህ በኋላ እኔ በደንብ ትምህርት ወስጃለሁ። ዝም ብዬ ያገኘሁትን ልብስ መሞከር እንደሌለብኝ ያው እንዳልኳችሁ ነው ለእህቴ ለማበረታታት እና አይዞሽ ለማለት ነው። እኛ እሱን ለማስታወቂያ ሄደን እንሰራንላት ተጓደኛዬ ጋር ግን ለእኔ ምንም በሽታ ነው ለራሴ ይዤ የመጣሁት። ያው እግዚአብሔር ይመስገን እንኳን ካንሰር አልሆነብኝም። በጣም ታለቅስ የነበረው ፈርቼ የነበረው የጨነቀኝ የነበረው ካንሰር ይሆንብኛል ብዬ ነበረ። አሁን ወደ ካንሰር ከመቀየሩ በፊት ይኸው መድኃኒቱ እየተከታተልኩ ነው። ይህንን ወስዳለሁ በግሉኮስ መልኩ መድኃኒቱን ማታ ደግሞ በመርፌ የሚወስደው መድኃኒት አለ ማለት ነው። እና እባካችሁ ጥንቃቄ አድርጉ ልብስ ስትሞክሩ። ግን እናንተ ባሰባችሁት ቦታ ባይሆን እሱ ባሰበው ቦታ ነው ፈጣሪ የሚያውላችሁ። እና እንግዲህ
ባላሰብኩት ለሰው እርዳታ ብዬ ሄጄ ለራሴ በሽታ ይዤ መጣሁ። ይሄ በጣም ነው ያበጠው። እንግዲህ ቅዱስ ሚካኤል ጨርሶ የማረሹ ሌላ እንዳይዞርብሽ እላችሁ ጸልዩልኝ። እናንተም ግን ያገኛችሁትን ልብስ መሞከር እንደሌለባችሁ፣ ያገኛችሁትን ጫማ መሞከር እንደሌለባችሁ። ለምሳሌ ያሉ ጫማ ሲሞክር ኪንታሮት፣ የተለያየ እግሮች ጋር እንደሚዘዋወር ታውቃላችሁ። እና እኔም ብዙ ጊዜ ጫማ የሰው ልብስ አልወድም። ልብሴንም ራሱ መቃየር ያችን የበዘው ያለለበሹ ምናምን የሚባል ነገር አልወድም። ያለኝ ማን እንዲሆን ባለ መለስ የምፈልግና እንግዲህ በአበሻ ቀሚስ አሁን ይሄ በሽታ ይመጣል። ስለዚህ ጥንቃቄ አድርጉ ውድ ቤተሰቦቼ። መጸልዩልኝ። በጣም ፈርቼ ነበረ። አሁንም በሱ ባላችሁ ይሆንልኝ፣ በሱ ይላክልኝ። እንግዲህ የሁላችሁ ተናቴ ቤት ተኝቻለሁ። ወደ ስራ መሄድ አልችልም። እጄ ላይ እንደምታዩት ድረስ ነው መርፌው የገባውና ሆስፒታል ተኝቼ ቪዲዮ ለመቅረጽ ስለሆነ አልተመቸኝም። እንግዲህ ትንሽ ሾርት አስገብቻለሁ። ሆስፒታል ያው አብሮ ተከትሎ ይዞኝ የሄደ ሰው ስለሌለ ቪዲዮ ለመቅረጽ አልተመቸኝም ነበረ። ግን እህቶች ወንድሞች እባካችሁ ጥንቃቄ አድርጉ። ልብስ ካለ ቦዲ ወይም ደግሞ ገላችሁን በማይነካው መልክ ብትለኩ ብትሞክሩ የተሻለ ነው ብዬ ነው የማስበው። እና እኔ ግን ቅዱስ ሚካኤል ጨርሶ ይማረኝ። ከዚህ የከፋ እንደማያደርግ ቅዱስ ሚካኤል አምናለሁ። ኧረ ጡቴን እንዳነካብኝ እባክህ። ምን ይሆናል እንግዲህ እንደምታዩት ልጆቼ እየተሯሯጡ ነው። እንዳይነኩብኝ ደግሞ ይፈራሉ። ሴቷ ይቺ ፒንኳ መድኃኒት የምትገባባት እንትን እየመሰለቻት መጫወቻ እየመሰለቻት ትናቅላት ታደርጋለች ነው ናፈሪት ነው ያልኩት። እንዳይነኩብኝ አይችልም እንዳይነኩብኝና ጸልዩልኝ ውድ ቤተሰቦቼ። ግን በጣም እግዚአብሔር ነው የምላችሁ። በቀን ነው እባክህ ጡት ነው እባክህ በቀን ትምህርት እየወሰድኩ ነው። ምክንያቱም ክፉ ነገር ጥሩ ነገር ያስተምራችኋልና አሁን በዚህ ነገር ትምህርት ወስጄበታለሁ። እንዴት ነው ትምህርት ወሰድኩበት? እኔ ችግር የለብኝም። ሰው ፊት ልብሴ መቀየር እንደዚህም ደግሞ ጣጣ ያመጣል ብዬ አስቤ ማላውቅም ነበረ። ግን በቃ እንደዚህ በሽታ የሰው በሽታ ወደ ሰው በሽታ መቀየር እንደሚችል ተዚህ ነገርና የተሰማኝ ነገር ምን ነበረ መሰላችሁ? በጣም ካንሰር በሽታ የሆነ ልጆችን ማን ያሳድጋቸዋል ብዬ እሱ ነበር ታሪክ ነበረው ለሌሎች ስራቱ ካልመጣም የሚገል እንደቆቹ ብዬ እሱም ብቻ በሰለሰል ነው ካንሰር ስለሆነ በቃ እኔ እሞታለሁ ልጆችን ማን ያሳድጋቸዋል እያልኩ በጣም ነበር የፈራሁትና ቅዱስ ሚካኤል ቃል የሚያደርግልኝ አሁንም ልጆቼ የሚታየው ልጆቼ ብሎ የማረኝ ጨርሶ ወዳችኋለሁ። ጸሎታችሁን አስቡኝ ጨርሶ እንዲመረኝ። ያው ገና ከዚህ በኋላ ዛሬ ሁለተኛ ቀን ነው። ከዚህ በኋላ 3 ቀን ይቀረኛል እንደይዙ ላይ እንደምደርስ ደግሞ ቀጣይ ቪዲዮ ቀርጽላችኋለሁ። ወዳችኋለሁ። ሰብስክራይብ አድርጉ። ቻው ሰላም።